አጥቢያለ ዋዩዋስ አዲስ አበባ ግን ለወደፊት ቸርች ይኖረኛል። ሜጋ ቸርች እንደውም የኛ ቸርች ነው የሚሆነው። ለምን ብትል ትምህርት ጥሩ ነው። የክራይስት ላይክነስ ትምህርት ነው ያለኝ። የተፈለገው ክራይስት ላይክነስ ነው። ሰውን አንድ ጊዜ ትምህርቴን ከሰማ ሰው አንዳንድ ወጣት ሙስሊሞችን ለማማለል ፓስተር ኃይሉ ዮሐንስ ኢየሱስን ነብይ ነው፣ እንደኛ ሰው ነው፣ የኢየሱስ አምላክ አላህ ነው፣ ኢየሱስን አላመልከውም ሲል እንሰማዋለን። ይህንን የሰሙ አንዳንድ ወጣት ሙስሊም እህት ወንድሞች እያራገቡ ፓስተር ኃይሉ ዮሐንስ ትንሽ እኮ ነው የቀረው ለመስለም፣ ኢየሱስን ነብይ ነው ይላል፣ የኢየሱስ አምላክ አላህ ነው ይላል እያሉ ሳቲስፋክሽን ሲሆኑ አያለሁም። ስህተት ነው ብዬ ካሁን በፊት ቪዲዮ ሰርቼ ነበረ። አሁን ዛሬ ደግሞ የምሰራላችሁ በጣም የሚያስደነግጣችሁን ነው። እሱ ምንድነው? ፓስተር ኃይሉ ዮሐንስ ፕሮቴስታንት አይሁዳዊ ነው። መግቢያ ላይ ያደረኩት ቪዲዮ ብላችሁ አይታችሁ ከሆነ እዚህ ጋር የአይሁድ ንዋየ ቅዱሳት አድርጓል። ይሄ ሙሴ እግዚአብሔር ሙሴን የሻማ ማብራት ስራ ያለው አለ አይደለ? ዘጸአት ላይ ያንን ነው እዚህ ያደረገው። በዚህ ዘመን ያሉ ካሪዝማቲክ ነን የሚሉ ጴንጤቆስጤዎች፣ ፕሮቴስታንቶች፣ ኢቫንጀሊካኖች የአይሁድን ንዋየ ቅዱሳት የሚጠቀሙ እንደውም ራሳቸው አይሁዳውያን ናቸው። ፓስተር ኃይሉ ዮሐንስ በነገራችን ላይ የሥላሴ ዶክትሪን አማኝ ነው። ኢየሱስ ለኃጢአት ይሞታል ብሎ የሚያምን ነው። ኢየሱስ ፈጣሪ ነው ብሎ የሚያምን ነው። ነገር ግን ኢየሱስ እኮ ነብይ ነው፣ መልእክተኛ ነው፣ እኔ ከኢየሱስ የተለየሁ አይደለም፣ የኢየሱስ ሰውነትና የኔ ሰውነት እኩል ነው ሲል የምትሰሙት ኢየሱስ ፈጣሪነቱን ሰማይ ላይ ትቶ መጥቷል ብሎ ነው የሚያምነው። ያኒ ፓስተር ኃይሉ ዮሐንስ የኢየሱስ አምላክ አላህ ነው ሲል ብትሰሙትም ኢየሱስ ፈጣሪነቱ ሰማይ ላይ ትቶ መጥቷል። ኢየሱስን ምድር ላይ ሲመጣ ግን ሰው ነው፣ እንደኔ ሰው ነው የሚለው። በነገራችን ላይ ፓስተር ኃይሉ ዮሐንስ በኢቢኤስ ሲሰብክ እንሰማው ነበር። ኢየሱስን እግዚአብሔር ወልድ ሲል የነበረ ነው። እንግዲህ በእስልምናው የንጽጽር አስተምሮ ኖርማሊ በሙስሊሞቹ የንጽጽር አስተምሮ ታግዞ አሁን ላይ ኢየሱስ እግዚአብሔር ወልድ እንዳልሆነ ተረድቻለሁ ያለ ነው። ይህ ሙስሊሙ ማህበረሰብ ያደረገው ንጽጽር አግዞት ማለት ነው። ያው ኢየሱስ ፈጣሪ ነው ብሎ አምኖም እግዚአብሔር ወልድ ነው ብሎ ያምን ነበረ። ያንን አስተካክሏል በእኛ አስተምሮ ማለት ነው። ሲቀጥልም ደግሞ ለምሳሌ ኢየሱስ ክርስቶስ ይሄ ጌታ ነው፣ ክርስቶስ ነው፣ አዳኝ ነው የሚለው እድሜው 30 ዓመት ከሞላው በኋላ ነው ኢየሱስ ጌታ ምናምን የተባለው እንጂ ከዛ በፊት ማንም ሰው ኢየሱስን ክርስቶስ አላለውም፣ ጌታ አላለውም የሚለው ነገር በእኛው አስተምሮ ታግዞ ኖርማሊ በቃ ጠቅልሎ ኢየሱስ እንደኛው ሰው ነው ፈጣሪነቱን ሰማይ ላይ ትቶ ስለመጣ ስለዚህ የኢየሱስን ልጅነት እኛም አለን። ኢየሱስ ኃጢአትን እንደሚያሰረየው እኛም ኃጢአትን እናሰረያለን። ኢየሱስ ኃጢአት አሰረ ያለው ወደ እግዚአብሔር ጸልዮ ነው። እኔም ወደ እግዚአብሔር ጸልዬ ማሰረይ ይችላል የሚል በፕሮቴስታንቱ ዓለም ድፍረት የሚባለውን አስተሳሰብ የሚያስብ ሰው ነው። አዘለም አቀፈም ግን ኢየሱስ ፈጣሪ ነው፣ ፈጣሪነቱን ሰማይ ላይ ትቶ መጣ የሚል ነው። ይሄ አይደለም ይሄን ቪዲዮ እንድሰራ ያደረገኝ። ፓስተር ኃይሉ ዮሐንስ አሜሪካን ሀገር የኖረ እሱን ሲያስተምረው የነበረው ፓስተር አይሁዳዊ ነው። የአሜሪካን ሕዝብ እንደምታውቁት ኢቫንጀሊካን ዛይነስት ናቸው፣ ማለትም ፕሮቴስታንታዊ አይሁድ የሚባሉት እና አሁን ላይ ደግሞ የሀገራችን ጴንጤዎች ያው ፕሮቴስታንቶች በኢትዮጵያ ፖለቲካ ብለው ያኒ እንትን ላይ አስተዳደር ላይ ስለደረሱ አሁን ላይ በአስተዳደሩ የልብ ከማግኘታቸው የተነሳ ኖርማሊ ራሳቸውን አናዘር አሜሪካ ፎር አይሁድ አይተዋል። በቃ ሌላኛይቱ አሜሪካ ላይ አይሁዶች ብለው የሀገራችን ጴንጤዎች ራሳቸውን ፕሮቴስታንታዊ አይሁድ ናቸው ኖርማሊ። ስለዚህ ፓስተር ኃይሉ ዮሐንስ ፕሮቴስታንታዊ አይሁድ ነው፣ ፓስተሩም የነበረው አይሁድ ነው አሜሪካን ሀገር ያለው። እናም ደግሞ እዚህ ጋር ያደረገው የአይሁድ ነው ቅዱሳት ነው። ባለፈ ዩቲዩብ እያየሁ ነበር። ያ ኪያ ነው አብይ የተባለ አለ አንዳንድ ጸጉሩ ነጭ የሆነ ጴንጤ ያለ እሱ ቃለ መጠይቅ ሲያደርግለት ነበር። አብይ የተባለው ሰውዬ የአይሁድ ቀንድ ይዞ የሰርጉ ጊዜ ሲያስጮህ ነበረ። ቀንድ ይሄ ሾፋር የሚባለው የአይሁድ ነው ቅዱሳት ነው። የዳዊት ኮከብ የሚባለው መጽሐፍ ቅዱሳዊ መነሻ የለውም ያን ያክል ግን ቀንዱ በመጽሐፈ ኢያሱ በመጽሐፈ መሳፍንት አለ። የሻማ ማብራው እግዚአብሔር ሙሴን ከወርቅ ስራ ያለው ዘጸአት 25 ላይ አለ። ይሄ የአይሁዶች ንዋየ ቅዱሳት ነው። የሀገራችን ራሳቸውን ካሪዝማቲክ የሚሉ ጴንጤቆስጤዎች የአይሁድን ንዋየ ቅዱሳት የሚጠቀሙ ናቸው። ራሳቸውን አይሁድ ያደረጉ ናቸው። እንግዲህ ኢቫንጀሊካን ፕሮቴስታንቶች የእግዚአብሔር ቃል ኪዳን አሁንም ድረስ አይሁድ ላይ አለ። እግዚአብሔር አይሁድን ይጠብቃል እና አይሁድን መጠበቅ አለብን እግዚአብሔር እንዲባረከ ነው የሚሉት። አስባችሁታል? ፕሮቴስታንቱ ዓለም የአይሁድን እግዚአብሔር አይደለም እያመለከ ያለው አይሁድ ራሱ አይሁድ ኢየሱስ ከሮማዊ ወታደር ተወልዷል የሚለውን አንድ ኢየሱስ የተባለ አይሁዳዊ ግለሰብ ለዛውም አይሁድ በእናት አይሁድነት አይገኝም። በነገራችን ላይ እንደ አይሁድ አስተሳሰብ የኢየሱስ እናት ማርያም ናት እንጂ አይሁዳዊቷ ኢየሱስ አይሁዳዊ አይደለም። ምክንያቱም አባቱ ሮማዊ ነው።
ጌታችን አይሁዳዊ አይደለምን የሚለው አዲስ ኪዳን ነው እንጂ አይሁዶች ኢየሱስን አይሁዳዊ ነው ብለው እንትን አይሉም። ምክንያቱም አባቱ ሮማዊ ነው፣ የአባቱን ዜግነት ነው ኢየሱስ የሚወስደው እና ታዲያ ለምንድን ነው እና ኃይሉ ዮሐንስ ኢቫንጀሊካኖች ያን ኢቫንጀሊካን ዛይኒስቶች እነዚህ ፕሮቴስታንታዊ አይሁዶች እስራኤልን የሚደግፉት በዚህ ሰዓት ያለው ጦርነት መንፈሳዊ ጦርነት ነው ብለው በመንፈስ በአቅም በጉልበት በገንዘብ በጦር መሳሪያ እየደገፉ ነው። የሀገራችን ጴንጤዎች የአሜሪካን ጴንጤ የሀገራችን ጴንጤ ዜግነታቸው ኢትዮጵያዊ ሆነ እንጂ አሜሪካኖች ናቸው። በመንፈሳዊ እስራኤልን እየደገፉ ነው፣ ወራሪዋን ማለት ነው። እንደዚህ የሚያደርጉት ምንድነው? ኢየሱስ ለወደፊት ዳግም ምጽአት ሲመጣ ብቸኝነት እንዳይሰማው አይሁዶቹ ከምድረ ገጽ ጭጭ እንዳይሉ በጦርነት መካከለኛው ምስራቅ ላይ በሚደረግ ጦርነት ሞተው እንዳያልቁና ብቻውን እንዳይመጣ በቃ ባይተዋርነት እንዳይሰማው ነው ያን ኢየሱስ ከሰማይ ሲወርድ ማለት ነው ተብሎ ታስቦ ነው እንግዲህ እንትን የሚሉትና የፓስተር ኃይሉ ዮሐንስ ቪዲዮ የምታራገቡ ለመስለም እኮ ጥቂት ነው የቀረው ለምትሉት አይደለም መስለም በመንፈስ አይሁዳዊ ፕሮቴስታንት ነው ፓስተር ኃይሉ ዮሐንስ። ይሄን ልላችሁ ነው ቪዲዮ የሰራሁት። ጀማለ ይሄም ማለ እኛ ዓላማችን ያኒ ማስለም አይደለም። እኛ ዓላማችን እውነትም ወንጌል የኢየሱስን ፈጣሪነት አያውቀውም የሚል ትምህርት ለህዝቡ ማድረስ ነው። እኛ ዓላማችን እውነትን መግለጥ ነው። እንግዲህ ይሄንን ሐሰት ትምህርት የበላይ እናደርጋለን ብለው ነው ለዘመናት በእስልምና ላይ እንደዚህ አይነት ነገር ውሸቶች ምናምን ሲያደርጉ የነበረው። እንግዲህ ፓስተር ኃይሉ ዮሐንስ ትልቅ ሰው ነው፣ ነጭ ፀጉር አብቅሏል። እሱም ብቻ ሳይሆን በጣም በርካታ ፕሮቴስታንቱ ጴንጤቆስጤ ውስጥ ያሉ ሰዎች እድሜ አይገድባቸውም፣ ትልቅነት አይገድባቸውም፣ መንፈሳዊነት አይገድባቸውም። ሌላውን አጭበርብረው ወደ ራሳቸው ለማቀፍ የሚያደርጉት ይሄ በነገራችን ላይ ውሸት ነው፣ ዱርዬነት ነው ብዬ ነው የማስበው። ታውቃላችሁ ያኒ መዋሸት ዱርዬነት ምናምን አይደብራቸውም። ያኒ ሌላውን ማማለል ከማማለል በፊት ስር መሰረቱን እያንዳንዱን ቀመር ስሌት መሰራት አለበት። ያኒ ብዛት ተከታይ ማግኘት አንድ ነገር እውነት አያረጋግጥም። እኛ እውነትን ለማረጋገጥ ነው። እውነትን ካረጋገጥን ማንም ሰው ፈልጎ እውነትን ያገኛታል። ሲጀመር እውነት ራሷን ትጠብቃለች፣ የፈለገ አረም ራሱ ብትጭኑባት ማለት ነውና ጥንቃቄ አድርጉ። ፓስተር ኃይሉ ዮሐንስ ምናምን ለምትሉ ሰዎች ሌላቸው ነው